አንዳንድ ጊዜ ሰዎች ለኬ እናንተ ምቀኛ ብለው የሚሳደቡት ለኬ ወደው አይደለምና ዛሬ ግርም ድንቅ ያደረገኝን ነገር ሰብሰብ በሉ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን እያስቀመጣችሁልኝ ኑ ሰብሰብ በሉ። እንግዲህ እንወያይበት፣ እንመካከርበት ማለት ነው። ይሄንን ነገር ወደ እርቅ ብታመጡትና ወደ እርቅ ቢደፋ በቃ ወደ እርቅ በቅንጭላቱ ቢደፋ አይሻልም? ማረስ ቢዘንብበት ቅቤስ ቢቀባ ምን ችግር ነበረው? የጤፍ እንጀራ ቢበላበት እርጎና ማሩ ተቀላቅሎ ቢበላስ ይበላል ብላችሁ ታስባላችሁ? እርጎና ማር ቤት ሀገር ነው ተቀላቅሎ ቢበላው ትላላችሁ። እንግዲህ ይህን ያልኩባችሁ መንገድ እንግዲህ እሱን ለእናንተ ተችዋለሁ። የሃይሜና የብሩኬ ወደንሶች እንግዲህ እንደ አብርሃምና እንደደመቁ ነው እንግዲህ የሆነው ማለት ነው። እኔ ይሄ ነገር ይቅርባችሁ። ምናልባት የስራው ባህሪ ነው ብዬ ነበረና ግን እውነት ከሆነ ግን ያማል ማለት ነው። ስለዚህ በአንድ ላይ እንዲመጡ ልጆቹ ፍቅራቸው ያስቀናል፣ አመጣጣቸው ስራቸው ያስቀናል። ሌላም ሰው አንዳችም ሰው ከመሀላቸው ሳይገባ ስለዚህ እንዲሰሩ አድርጓቸው ከቻላችሁ። ዛሬ አንዷ ምናለች ሪከርድ እያደረገች ማለት ነው። እሷ ወደ እንሶቿን ተማምና ነው፣ ወደ እንሶቿን እና ፋሚሊዎቿን ተማምና ነው። ስለዚህ ልጁ ላይ የለገጠችበት ስለሆነ እኛ ካሁን በኋላ ለልጁ የምታዝኑ ከሆነ አብራችሁት ቁሙ። ምንድናችሁ ግን እናንተ ከመሀል ገብታችሁ የምታለቀልቁት? እኔ ወላሂ አምጥቼ ያስገባላችሁ ነበር፣ ግን ሙዚቃ ስላለው ያንን ሚዩት ማድረግ አልቻልኩም ማለት ነው። ሙዚቃ ማለት ድምጿም የተቀላቀለ ነው፣ ማንሳት አልፈለግኩም ማለት ነው። ማምጣትም አልፈለግኩም። ስለዚህ ምንድን ነው የምትጨቃጨቁት እናንተ? ከቻላችሁ አስታርቁ፣ ካልቻላችሁ ደግሞ ዝም በሉ። ዝም አይነቅዝም ጋይስ። ምን ሆናችሁን እንደዚህ የምትሆኑት? በሰው ቁስል እንጨት ስደዱበት አትሆኑ። ሁለቶቹም ልጆቹም ፍቅር ናቸው፣ ቆንጅዬ ናቸው፣ ደስ ይላሉ። ፍቅራቸው፣ ትወናቸው፣ አካሄዳቸው፣ አመጣጣቸው ደስ ይላሉ። ስለዚህ ከቻላችሁ አስታርቋቸው። ደራ አታጋቧቸው ልጆቹን እንዴ! ደራ አታጋቧቸው። በእውነት እኔ ያሳዘኑኝ። በቃ ተላቀሱ። እንደገና ደግሞ አንዷ በራሷ ወደንሶቿ ብዙ ስለሆኑ ተማምና ልጁን እየበደለው ስለሆነ ከቻላችሁ በቃ ያው አብራችሁት። እሷም ታሳዘናለች፣ ምስኪን ነች እሷ። ተይ እንደዚህ አትበሉ እንዴ! አንዳንድ ጊዜማ ሴት ልጅ ሲበደልማ ከሴት ልጅ ጎን ቆም በሉ። እንደደመቁ አይደለም። ደመቁ ዝም ብላ ነው የምትላላጠው። አብራ ተቀምጣ አብራ እየበላይ እየጠጣኝ የትራፊያቸውን ግጥም አድርጋ እየበላይ የአብርሃምን ትራፊና የሄርሜልዬን ትራፊ ግጥም አድርጋ እየበላይ ተጣለች እያለ ታለቃቀስብን። የእሷ ፌክ ነው። የእነዚህ ልጆች ግን ተው ባካችሁ። ብሊስ በቃ ብሊስ። ሰላም እንዴት ናችሁልኝ? ውድና የተከበራችሁ የጎጅዬ ቤተሰቦች የምትወዱኝ የምታከብሩኝ እንዴት አላችሁልኝ? እነዚህ ደግሞ በጎችዬ ደግሞ እንዴት ናችሁ? በጎቹ ሸዋሸዋ ሚያው የነሸዋሸዋ ሰፈር አይጥ የማይገባበት እባብ የማይመጣ እንደው ተጠራቅመው ወደ ገደሉ የሰው እህል እየጨረሱ ውሸታቸው መከራ፣ ፌካቸው መከራ፣ ትወናቸው መከራ። ከባድ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የጎጃም ቤተሰቦች እንግዲህ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ። ወዳችኋለሁ፣ አከብራችኋለሁኝ። ሰላም ለሀገራችን፣ ሰላም ለህዝባችን እያልኩኝ እንግዲህ መጥቼላችኋለሁ ማለት ነው። ላይክ ሼር አድርጉት ጋይስዬ ማለት ነው። ሀቂቀተን ማለት ነው። በላይክ ጀምሩት ቪዲዮውን እና ሰብስክራይብ አድርጉኝ። 6000 መግባት አለብኝ ሰሞኑን ማለት ነው። 6000 ለእናንተ ቀላል ነው። በዛ ላይ እኔ እየገደፍኳችሁ ነው። እኔ አብሽሩ እያልኳችሁ ነው። በዛ ላይ ደግሞ እኔ ሰብስክራይብ እየተደራረኩበት ነው። ስለዚህ ገደፍ እያረኳችሁ እናንተ ደግሞ ገደፍ ደፍ አርጉ። ቻናሉ የወደቀ ያለቀሰ ቻናል ነው ጋይስ። ስለዚህ ምን ልላችሁን የፈለግኩት ዛሬ እንግዲህ እና ሀይሜ እንግዲህ ዞር ስል በእነ ሀይሜና በብሩኬ ገብተው የሚፈተፍቱ ሰዎች አሉ። እሷ ወደ እንሷን ተማምና ነው ልጁ ላይ እያላገጠችበት ነው። ስለዚህ ከቻላችሁ ልጁ ጋር ቁሙ ይላሉ እንዴ! አንደኛ በመልኩ በቁመታው ብቻ ብዙ ሰዎች የምትጃጃሉ ሰዎች አላችሁ። የእሱ መልክ እኮ ታጥቦ አይጠጣም። የእሱ መልክ ታጥቦ አይጠጣም እኮ። ወይ ለእናንተ አይሆናችሁም? ምን ሆናችሁ ነው ግን ወንድ ስታው ሰፍ የምትሉት? እኔ ወላሂ ጥሎብኝ፣ ወላሂ ብዬ ነው የምነግራት፣ ጥሎብኝ እንደዚህ ለወንድ እንደ አሽቃ ብቻ አላውቅም። ቆንጅዬ ነው ማሻአላ ብዬ ባይሆን አልፋለሁ እንጂ ከላይ አምረኛ እንደዚህ ኮመታለሁ ምናምን ላላላ እንደዚህ ወላሂ ተፈጥሮ የለኝም። ወላሂ ብዬ ነው የምነግራችሁ፣ ተፈጥሮም የለኝም። ያ ሰው ሺህ ጊዜ አምሮ ቢመጣ እንደውም እንደዚህ አይነት ወንዶችን ያልወዳቸው። እንደዚህ ፀጉራቸውን ክብ አድርገው አምሮባቸው እንደዚህ ደረሳቸው ቀብረር ብሎ እጃቸው ምናምን እነሱ የቤት ሰው ናቸው።
ይብን ውሃ እየተደፋ ራሱ አያነሱትም ጀሪካውን። እውነቱን ልንገራችሁ እንኳን አይደለም ሰርተው እናንተን ሊያስተዳድሯችሁ ማለት ነው። እንኳን እናንተን ሰርተው ሊያበሏችሁ። እነዚህ ነፍሳቸውን የሚዘብጡ ሰዎች ነፍሳቸውን ዝግጅት አድርገው ራሳቸውን በኮንፊደንስ በቃ አለሁ ላለባበስ ብለው የሚመጡ ወንዶች ወላሂ ሰርተው አያበሏችሁ። ልንገራችሁ ተምሬ ሀቂቀትን ነው የምነግራችሁ። እዚህ ጋር ረክዙ፣ አዳምጡ በደንብ። አረብ ሀገር ያላችሁ ሴት፣ በተለያየ ሀገሮች ያላችሁ ይቺ አትሆንህም እሷን ተዋት ምናምን ኮሜንቱ ማለት ነው። እሷን ተዋት አትፈልግህም አትሆንህም በቃ ወደኛ ና እኔ ያለሁ ምናምን። ምናልባት ለዛ ሰው ፋሚሊ ሊሆን ይችላሉ። እኔ አሁን ለአብርሃም አሽቃበጥኩኝ አይደል? ፋሚሊው ነኝ በቃ። ወደ እንስ አይደለም ፋሚሊው ነኝ። ወደ እንሶች ደግሞ የተረገማችሁ ናቸው። በተለይ ዩቱብ የሌላችሁ ልጆች አላህ የረገማችሁ። በቃ የሰው ባል መቀማት ነው፣ የሰው ፍቅረኛ መቀማት ነው፣ እኝኝ ማለት ነው። እኝኝ እጫው ዝብላ ቱ የቆሸሸ ነገር እኔ አልወድም ባይዘውኝ ማለት ነው። ልንገራችሁ እውነት ነው። ስለዚህ ልጅቷን ለቀቅ አርጓት፣ ልጅውን ለቀቅ አርጉት። ከቻላችሁ አስታርቋቸው። እውነት ለመናገር አስታርቋቸው። በአንድ ላይ ይንጡ፣ በአንድ ላይ ይስሩ። በቃ የእሱ መልክ ቢያምር እኮ እየኮረጠ ብረር እያለባችሁ ይሄዳል እንጂ በእንጨት አይነካችሁም። ስለዚህ አትጎሩ። እዚህ ውጭ ሀገር ያላችሁ ልጅ ደግሞ አትጎሩብኝ። እኔ ያልወድም ጉራ ነገር ማለት ነው። ሲቀጥል ወደ ደመቁ ልሂድ። ወደ ደመቁና ወደ አብርሃም ልንጣ። ዛሬ አብርሃምና ደመቁ በመጡበት ተደስተዋል። ሌሎቹ ግን ወደ እንሶች እነሱ ሲበጣበጡ እነሱ ሲያለቅሱ ነው የሚወዱት። ዛሬ አሁን እይታ እንግዲህ ብዙ ሁሉም ቤት የለም፣ እነሱም ቤት ብዙም አይደለም። ስለዚህ ብጥብጣችሁ ይቀጥል። አብርሃም ይሄ ደግሞ ምንም አታወጣህም፣ ምንም አታወጣህም። የምታወጣ ሄርሜላና ሄርሜላ ብቻ ናት ለአንተ ማለት ነው። በቃ የህይወትህ ተምሳሌት፣ የፍቅርህ ተምሳሌት፣ የመኖርህ ተምሳሌት፣ የትወናህ ተምሳሌት፣ ያለባበስህ ተምሳሌት፣ የማማረህ ተምሳሌት፣ የግርማ ሞገስህ ተምሳሌት ሄርሜልዬና ሄርሜላ ብቻና ብቻ ናት። ሄርሜላ በቃ እኔ ይሄንን ነው የምልክ። በቃ ጨርሻለሁ። ትክታክ ምናምን ከፍቼ መጣሁ ብላ ደግሞ እናቴ ላይክ እንትን ፎሎ አርጉኝ እንኳን ማለት አትችልም። ላይክ አርጉኝ ባላችሁት መሰረት መጥቻለሁ ምናምን። ደግሞ ልትነግድብን ነው በትክታክ። ምን በደልንሽ? ምን አረግንሽ? መወለዱ ተረሳ እንዴ ልጁ? ወይኔ ጉዴ! ልጁ መወለዱ ተረሳ? ጨቅላው መወለዱ ተረሳ እንዴ? ወላ ሐውለ ወላ ቁወተ ኢላ ቢላህ። በቃ አመኑ ጋይስዬ፣ እንግዲህ እመኑ። ይቺ ሙቢ የምትባል እንሽላሊት፣ አሲያ የምትባል እንሽላሊት ቀበሮ፣ ይቺ ቀበሮ ሰው በላሽ፣ ይቺ እንሽላሊት ማለት ነው። ቀበሮ ባይዘዊ ቀበሮ ሚዲያ በሏት። ይቺ ቀበሮ የሆነ ሚዳቆች ፍየል ምላስ ማለት ነው። ይቺ ፍየል ማለት ነው። ከፍየል የማትሻል ከበግ የማትሻል በግ ወለደች ብላ ገባይ። የት አለ ወለደው? ምንድን ነው የምወልደው? ጨቅላ ነው ወይ ባብ ነው ወይ ፍየል ነው የምወልደው? እሷ ምንድን ነው የምወልደው? ጨርቅ ነው የምትወልደው? እየጠቀጠቀ ጨርቋን እየመጣ እርሱት። መውለድ የለም ኔበር፣ መውለድ የለም። ፌክ ነው ሁሉ ነገር፣ ሸዋሸዋ ነው። እሷ እኮ እየተወነችባችሁ እኮ ነው፣ እየተወነችባችሁ ትወና እያካሄደችባችሁ ነው። ስለዚህ እናንተ ደግሞ ወደ ራሳችሁ ተመልሳችሁ የራሳችሁን ስሩ። በቃ ይቺ ቀበሮ እንሽላሊት የሆነች እንሽላሊት እባብ ራስ ማለት ነው። ይቺ ቀለ ራስ ለው ብልጭ ውስጥ ቁልጭ አሲያ የምትባል ትንኩሽት፣ ይቺ ትንኩሽት እባብ ማለት ነው። ጥቁር እባብ፣ ከባብም ደግሞ እባብ፣ ጥቁር እባብ ከራሷ ቀጥ የምትል በቃ ትሳባለች። እንደ እንሽላሊት ነው የምላቸው። አሽቃባጭ የሩታ ዳይበር ማለት ነው። የሩታ እህት ናት መሰለኝ። እህት ናት እንዴ እናንተ? ይቺ የጉታጀራ እንሽላሊት። በነገራችን ላይ አንቺን ጠላው ብዬ እኔ ጉታጀራ ላነሳም። ጉታጀራ የስራ ሰው የእነ አብርሃም ሀገር ነው። እነ ሀይሚዬን ያበቀለ እነ አብርሃም ታደሰን ያበቀለ ነው። ስለዚህ ይችን ቆሻሻይቱንና ሙቤን አይወክልም። አሲያ ማለት ነው። የፊቱን ይዤ ነው እኔ ሙቤ የምለው። አፏን እዚህ ጋር ይቅርት። አሲያ ማለት ነው። ስነ ስርዓት ያዥ ውጭ። እንደውም ከዚህ ድራማ ይበቃሻል። የአህያ ስጋ አርዳ ሰጠችሽ። የአህያ ስጋ አጠጣችሽ። ወተቱን በመርዝ በርዛ አጠጣችሽ። ወተቱን በበረኪና በርዛ አጠጣችሽ። ባይጥ መርዝ እንጀራ አጎረሰችሽ። ሩታ የምትባል ሰገጤ ስግጥግጥ ማለት ነው። ስግጥ ብላ መታ እዚህ ስግጥ የምትል ድንጋራስ
ኧረ ማርም እንደው ሲበዛ ያስጠላል። የሚያስጠላባችሁን ነገር ወቁ። ኧረ ክብራችሁን አትጣሉ። ኧረ ሀገር ያለህ፣ ኧረ ሰው ያለህ፣ ኧረ መላ በሉልን እነዚህን ሰዎች። ኧረ ይችን ሰገጤ ስግጥግጥ ይቺ ገጣጣ ሩታ የምትበል ወደዛ በሉልን። ከነዝር መንዝሮ ባካችሁ ወደዛ ትሄድልን። ወይቱምን አታበላሸው ባካችሁ በህግ አምላክ። ቱ ሞት ይሻላል። የረከሰ ሰው ደግሞ ሲመጣ ሲግማማ ያስጠላበታል። ስለዚህ አትግማሙ እየመጣችሁ። ሙቤ ደግሞ አሲያ ደግሞ አርፈሽ ተቀመጭ፣ አርፈሽ ተቀመጭ። በየቤትሽ አታሰድቢን ማለት ነው። በትክታክም ስንመጣ በዩቱብ መብታችን ነው መንጠር ደግሞ ገባሽ። ጥርግርግ አድርገን መሳደብ ደግሞ መብታችን ነው። አንድ ቆሽሾ ያ ሰው ሲመጣ እስካልተሰተረ ድረሳ ቻናሉን ዲሌት ብሎ እስካልሄደ ድረስ መቆሸሹ ደግሞ ያው። ስለዚህ እኛ ደግሞ እያንዳንዱ